ሰላም ለክሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ተከታታይ የተለመደው የብሉይ ኪዳን ትምህርታችንን ነው ጥናት ነው የምንቀጥለው። ዛሬም የምንመለከተው ኦሪት ዘጸአትን ነው። ኦሪት ዘጸአት 29 እንመለከታለን። ኦሪት ዘጸአት 29 ምን ይላል የሚለውን ስንመለከት በእንተ ስርዓተ ክህነት ነው የሚለው። ስለ ካህናት ስርዓት ለአሮንና ለልጆቹ ስለተሰጠው የካህናት ስርዓት፣ ካህናት እንዴት መኖር እንዳለባቸው፣ እንዴት ማገልገል እንዳለባቸው ስለ ስርዓት ነው የሚነግረን። ወዝውቱ ዘትገብር ሎሙ ከመ ትቀድሶሙ ከመ ይትለአኩኒ ወንሳ ላሕመ ማህልህምት ወአባጋ ንጹሐተ ክልኤተ። ከበጎች ያመሰግኑ ዘንድ ይቀድሱ ዘንድ ከበጎች ሁለትን ከላሞችም እንደዚያው አድርገው እነሱን አንጣ። ወህብስተ ናይት ልቡሰ በቅብ፣ እነሆ በዘይት የተቀባ እሱንም ቂጣ። ወጸሪቀ ናይት፣ ይህንን ማድረግ ከስንዴ የተሰራ አድርጋ አንጣልኝ አለ። ያ ማለት ምን ማለት ነው? መስዋዕት ሲያቀርቡ ካህናት፣ የካህናት ስራቸው መስዋዕት ማቅረብ፣ ቅድመ እግዚአብሔር ቆመው ለሰዎች መጸለይ፣ ሰውና እግዚአብሔር ማገናኘት፣ ምዕመናን ከሚያመጡት መስዋዕት እነሱ ደግሞ ለእግዚአብሔር ማቅረብ ነው። እንግዲህ ከዚህ ከላሞች ከበጎች፣ ያም ካልሆነ ደግሞ ከስንዴ ዱቄት የተለወሰ ቂጣ ሆኖ የተጋገረ፣ ሲጋገርም ደግሞ በዘይት የተለወሰ እሱን አንጣልኝ ብሎ መናገሩ ነው። ያው ከእንስሳት በዝርዝር አስቀምጧቸዋል። ከላም፣ ከበግ፣ ከፍየል እንዲሁም ደግሞ ከጓላተ ርግብ ከነኛ ነው። እንደገና ከእህል ደግሞ ለይቶ ስንዳሌ ወይም ስርናይ የምንለው ከስንዴ እንደሆነ፣ ከዚህ ውጭ ለእግዚአብሔር ሊቀርብ እንደማይገባው መስዋዕት የሚሆኑት እነኛ አይነቶች እንደሆኑ በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው። ወታነብሮ ዲበ ምስዋ በመሰዊያው ላይ ታስቀምጠዋለሁ። ላይምኒ ወክሊ አባግ፣ ላሙንም ሁለት በጎችም ታነብር ዲበ ጋፋት ማለት መሰዊያው ማለት ነው፣ የሚሰዋበት ማለት ነው። ስጋውን የሚያርዱበት፣ የሚያወራርዱበት፣ የሚያዘጋጁበት ማለት ነው። ወለ አሮን ወለደቂቁም ታቀርቦሙ ሀበወተ ደብተራ ዘመርጡል ወታጽቦሙ በማይ። አሮንና ልጆቹን ካህናቱን እነሱን ታቀርባቸውና ወደ መገናኛው ድንኳን እነሱን ካቀረብካቸው በኋላ ትላቸዋለህ፣ አቅርበህ ትባርካቸዋለህ፣ ማለትም እንዲያገለግሉ ታደርጋቸዋለህ የሚል ትምህርት መመሪያ መስጠቱን ነው። ነሲአ ከአልባሲሁ አልባሶ ለአሮን ሁከ፣ የአሮንን ልብስ አንስተህ አልብሶ ለአሮን አልብሰው። ወለብሱ ዘቆደሬ፣ ልብሱም የግምጃ ልብስ ነው። ወመልበሱ ትቅረብ ሀበ ማይፈድ፣ ወደ ቦታውም ወደ አዳራሹም ያንን ልብሱን ይዞ ይቅረብ። ወቅቦ ያንንም ቀባው ወይም ትቀብኦ። ወትወዲ ቅባ ዲበ ርእሱ፣ በርእሱም ላይም ቅባት ታደርግለታለህ፣ ትቀባዋለህ። እርሱም ካደረግክ በኋላ ልብሱን ቀጸላ ማለት ይሄ ልብሰ ተክኖ ከለበሱ በኋላ ከራሳቸው ላይ የሚያደርጉት አክሊል ማለት ነው። ወትነስእም ቅብ ዘባረክ፣ ከባረከው ከሱ ትሰጠዋለህ። ትክው ዲበ ርእሱ፣ በራሱም ላይ ከሱ ታፈስለታለህ በማለት ይህንን በዝርዝር ካህናቱ አገልግሎት የሚሰጡባቸውን አንደኛ የመስዋዕት አይነቶች፣ የመስዋዕት አይነት ከበሬ ማለትም ወይም ከላም፣ ከበግ እንዲሁም ደግሞ ከፍየል፣ ጓላተ ርግብ፣ ከነኚህ ከጓላተ ርግብ ከርግብ ልጆች እንደገና ከዋኖሶች ከነኚህ መቅረብ እንዳለባቸው፣ ንጹህ የሆኑ ነገር መቅረብ እንዳለበት በዝርዝር ይነግረናል። ከዚያ በኋላ እንደገና ደግሞ እነኚህ የሌለው ደግሞ እነኚህ ከሌሉት ከእንስሳት ከሌለው ከስንዴ ወይም ከስርናይ ከስንዴ በቅብ በዘይት የተለወሰ መስዋዕት ለእግዚአብሔር ማቅረብ እንዳለባቸው ሕግ ተሰርቷል። ይህንንም መስዋዕት በሚያቀርቡበት ጊዜ ደግሞ ካህናቱ አንደኛ ልብሰ ተክህኖ መልበስ እንዳለባቸው፣ ሁለተኛም ደግሞ አክሊል ቀጸላ ከራሳቸው ላይ ማድረግ እንዳለባቸው፣ እርሱም ብቻ ሳይሆን ደግሞ ታጥበው ታጥነው ነጽተው ተቀድሰው ወደ ቅድስተ ቅዱሳኑ ወደ መገናኛው ድንኳን መግባት እንዳለባቸውና በዚህ መንገድ እግዚአብሔር ማገልገል እንዳለባቸው በዝርዝር ይነግረናል።
ወልብሰ ቅድሳቱ ለአሮን ለይኩን ውሉዱ ምድሪሁም ከመይትቀቡ ቦቱ ወከመ ይፈጽሙ እደዊሆሙ ልጆቻቸው ሁሉ በየጊዜው የሚነሱ ካህናት የሚፈጽሙት ይሄ የተቀደሰ ልብስ ሁልጊዜ ለብሰው እግዚአብሔርን የሚያገለግሉበት ይሁን። ሰባ ዕለተ ለይልበሶ ካህን 7 ቀን ካህኑ ይልበሰው አንድ ሱባኤ ማለት ነው። ዘህየንቴውም ውስተ ደቂቁ ስለሱም ፈንታ ከልጆቹ ዘይበጉ ውስተ ደብተራ ዘመርጡል ከመይሰየም ዝ ውስተ ቅዱሳን ከቅዱሳን ማለትም ከተለዩ አገልጋዮች ከነሱ መካከል የሚሾም ሰው ማንኛውም ካለ 7 ቀን ወይም አንድ ሱባኤ እሱን መልበስ እንዲያለበት። ወበጋ ዘተፍጻሜ ተነስ እነሆ ለመስዋዕት የሚሆነውን ፍጻሜው በጋ ፍጻሜን ታነሳለ። ስጋሁ በመካን ቅዱስ በተቀደሰ ቦታ ስጋውን ታዘጋጃለ። ወይበል አሮን ወደቂቁ ወስጋ በግ ወህብስት ዘውስተ ጋፋት በሃበ ሆተ ደብተራ ዘመርጡል በመገናኛው ድንኳን መሰዋ በሚሰዋበት ስጋው በሚዘጋጀበት ፍዚያ ታዘጋጃለ። ለእግዚአብሔር የሚሆነውን ለእግዚአብሔር መስዋዕት ታቀርባለህ። የሚጨሰውን ለማዛ ሰናይ ታጨሳለህ። ከዚያ የተረፈውን ደግሞ ተረፈውን አሮንና ካህናቱ ልጆቹ እርሱን ይብሉት በማለት ሕግ መሰራቱን በዝርዝር ይነግረናል። ይቀጥልና መስዋዕተ ሰርክን ደግሞ ሲነግረን ወዝውቱ ዘትገብር ለምሷ አባጋ ለሃቲ አመቶም 1 ዓመት የሆናቸው በጎችን ከዚያም ደግሞ ከበጎች መካከል ዓመት ያልበለጠ ዋሃደ በጋ ትገብር በጽባህ ዋሃደ ፍናሰርክ። እንግዲህ የሰርክና የነግ መስዋዕት የሚባለው 2 በግ መስዋዕት ይቀርባል። ዓመት ያልሆናቸው ማለት ነው። አንዱ ለጧት ይሆናል፣ አንዱ ለማታ ይሆናል። ሰርክ የሚለው የማታ መስዋዕት ነው፣ 12 ሰዓት የሚሰዋ ነው። ነግ የሚለው ደግሞ ጧት 12 ሰዓት ላይ ለመስዋዕት የሚቀርበው ማለት ነው። ወአስራተ ኢፍ ዘስንዳሊ እንደገናም ደግሞ አስራት ደግሞ ያው ከ10 አንዱን መገበሪያ እርሱን ከክል ለዚያውም ስንዴ እሱ ማዘጋጀት እንዳለበት ይሄም ለእግዚአብሔር መስዋዕት የሚቀርበው ሆን የሚነግረን ነው። ወይ አመሩ ከማአነ ውቱ እግዚአብሔር አምላኮሙ ይሄንን መስዋዕት ስታቀርብ ህዝቡንም ካህናቱም ሁሉም ተሰብስበው የሚቀርበው መስዋዕት ለእግዚአብሔር እንደሆነ እግዚአብሔር እንደሚቀበለው መቀበል ብቻ አይደለም አምላካቸው እግዚአብሔር ከነሱ ጋር እንደሆነ የነሱ አምላክ እግዚአብሔር ብቻ እንደሆነ ከግብጽ ባርነት ያወጣቸው እግዚአብሔር ለሱ እንደሚቀርብና ለሱ ሲቀርብለት እግዚአብሔር ደግሞ ህዝቡን እንደማይታደግ የዘላለም አምላካቸው እግዚአብሔር እንደሆነ በዝርዝር ለህዝቡ መንገርና ማወጅ እንዳለበት ካህናቱም ይህንን አውቀው እግዚአብሔርን ማገልገል እንዳለባቸው በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።